ጤናና ፍቅር ይስጥልኝ አድማጭ ተመልካቾች እንደምን አረፈዳችሁ። የታህሳስ 18 የሰዓቱን አበይትና ሰበር ዜናዎች ዳግም ይዤ ቀርቤያለሁ። በቅድሚያም አርዕስተ ዜናዎቹን በማስቀደም ይጀምራለሁ። ጄኔራል ተፈራ ኦሮሚያ ድንበር ላይ በብልጽግና ጦር ተከበው ፋኖ ስቦ በማስገባት ምት ታላቅ ጀብዱ ፈጸመ። የፋኖ ኃይሎች የብልጽግናን የጦር መሳሪያ ባወደሙበት ከባድ ትንቅንቅ 96 የቀይ ቦኔት ለባሽ የብልጽግና ኮማንዶዎች ተገድለዋል። ጄኔራል ተፈራ ማሞ ጄኔራል ለምን እንደተባለ ባስመሰከረበት የውጊያ ስልት ፋኖ የሰራው ጀብዱ ብዙዎችን አስደንቋል። በዝርዝር እንመለከተዋለን። በሌላ በኩል በአዴን ለሁለት መሰንጠቁ ሲነገር እናረጋ ከበደና ይርጋ ሲሳይ እርስ በራስ ወደ መገዳደል ከባድ ሽኩቻ ውስጥ መግባታቸው ተነግሯል። በአዴን የደቡብ ጎንደርና በአዴን የጎጃምና ወሎ ጥምረት በሚል እርስ በራሱ እየተፋለመ ነው። ምስጢራዊ መረጃ ደርሶናል፣ ተሰሙታላችሁ። ወዲህ ደግሞ እስራኤል ለሶማሌላንድ እውቅና መስጠቷን ተከትሎ እስራኤል በሶማሌላንድ የጦር ሰፈር ልትገነባ ነው። ከዚህ ጋር በተያያዘ ከእስራኤል ወደ ምስራቅ አፍሪካ መምጣት ጋር ተያይዞ ለፋኖ ወደ አዲስ አበባ ጉዞ ወሳኝ ሁነት ተፈጥሯል ተብሏል። እንዴት ተፈጠረ? እንዴትስ ሊሆን ቻለ? ዝርዝር ትንታኔ ተሰናድቷል። ሰላም ጤና ይስጥልኝ አድማጭ ተመልካቾች እንደምን ቆያችሁ? ከላይ በአርዕስተ ዜና ያደመጣችሁትን መረጃዎች ወደ እናንተ ላደርስ እዚህ ተገኝቻለሁ። የህዝባዊ ትግሉን የምትደግፉ እንዲሁም ሀገር ወዳድ የሆናችሁ አድማጭ ተመልካቾች ቪዲዮ ላይክ፣ ቻናሉን ሰብስክራይብ አድርጋችሁ የዶል ምልክቱን ታበሩ ዘንድ እንጠይቃለን። እንዲሁም በኮሜንት ድል ለህዝብ ልጆች ድል ለጀግኖቹም እያላችሁ ለህዝቡ ሲሉ ጫካ የገቡትን ታጋዮች ታበረታቱ ዘንድ እየጠየቅናችሁ በቀጥታ ወደ መረጃዎች ያለፍኩኝ። እስከ ፍጻሜው ድረስ አብራችን ቆዩም። በቀጥታ ወደ ወቅቱ አበይትና ሰበር ጉዳዮቻችን ከማለፋችን በፊት አንድ ዓለምን እያነጋገረ ወዳለ አስቂኝ ሁነት እናስደምጣችሁና አጠር ያለ ዜና ነው። ወደ አበይት ጉዳዮቻችን እናልፋለን። ይህ በምስሉ ላይ የምትመለከቱት ጋናዊ ፓስተር ነው። ዳግማዊ ኖህ ነኝ ብሎ የሚያስብ ፓስተር ነው። ታዲያ ይህ ፓስተር ለዓመታት ምድር ልትጠፋ ነው በማለት በሰራው መርከብ የዓለማችንን ሕዝብ ለማዳን የዓለም ሕዝብን ወደሱ እንዲመጡና ከጥፋት ውሃ እንዲድኑ ጥሪ ሲያደርግ ቆይቷል። ይህንን ጥሪ ለዓመታት ሲያደርግ የቆየ ሰው ነው። እናም እንደዚህ ሰው ገለጻ ከሆነ ምድር ትጠፋለች፣ ዓለምም በውሃ ትዋጣለች፣ ዳግም የኖህ ታሪክ ይደገማል ብሎ ሲሰብክና ሲያስተምር የነበረው የምድር መጥፊያ ቀን ከትላንት ወዲያ በፈረንጆቹ ዘመን መለወጫ ቀን ነበር። እናም ሁነቱ የተፈጠረው እዚህ ጋር ነው። የፈረንጆቹ ዘመን መለወጫ እነሆ ካለፈው ለቀን ሆነው ምድር በጎርፍ ትጠፋለች በማለት በኖህ መርከብ በተመሰለችው መርከብ በሺዎች ያሰባሰበው የጋናው ነብይ የጥፋቱ ቀን ተራዘመ ሲል አወጀ። በጋና ኩምሲም ወደ 4000 ሰው ገና ተሰርታ ባላለቀችው መርከብ ከምድር ጥፋት ለመዳን የመጣ ሲሆን የጋናው ነብይ ኢቦሄ ኖህ ግን ሁሉም ሰው ወደ የሀገሩ ወደ የምድሩ እንዲመለስም ተናግሯል። ዛሬ ዓለም አበቃላትም ሲልም ይፋ አድርጓል። ለ21 ቀናት ከጸለየና ከጦመ በኋላ አምላክ ለህዝቦቼ ጊዜ እንዲሰጣቸው እንደተማጸንኩት አምላክም ጸሎቴን ሰምቶም የጥፋት ቀኑን አራዘመው ሲል ለተከታዮቹ ገልጦላቸዋል። የሐሰተኛ ነብይ ነው የሚል ትችት የቀረበበት ነብይ ከእግዚአብሔር ሰዎች ጋር ካደረገው ጸሎት በኋላ እግዚአብሔር ሁሉንም ሰው የሚያስተናግድ ተጨማሪ መርከቦች እንዲገነባ ተጨማሪ ጊዜ እንደፈቀደለት ነው ለተከታዮቹም የገለጸው። ከስር በምስሉ ላይ የምትመለከቷቸው ህዝቦች ከጥፋት ውሃ ለመዳን በዚህ ነብይ ተብዬም የሐሰት ትርክት የተታለሉ ሰዎች ናቸው። ታዲያ ቀኑ ሲደርስ እግዚአብሔር ቀኑን አራዘመ በማለት ተሳልቆባቸዋል። በሚገርም ሁኔታ ይህ ሰው ይህንን ቅስቀሳ ከጀመረ በኋላ እጅግ በርካታ የገቢ ምንጮችን እያገኘ ሲሆን በጣም ቅንጡ የሆኑ መኪኖችንና ቤቶችንም እንደገዛ ይነገራል። ታዲያ የሀገራችንም ሁሉንም ሳይሆን ሐሰተኛ ነብዮች በተመሳሳይ እንዲሁ ማህበረሰቡ ላይ እየተጫወቱበት ነው። ይህ ጉዳይ በዓለም አቀፍ ደረጃ ቢቢሲ፣ ሲኤንኤን፣ ሌሎችንም የሚዲያ አውታሮች የተቆጣጠረ እጅግ ዓለምንም እያስገረመና እያሳቀ ያለ ሁነት ነው። አሁን በቀጥታ ወደ ሌሎች ጉዳዮች አልፋለሁ። በቀጥታ ወደ ሌሎች ጉዳዮች አልፋለሁ።
የቀይ ባህር ሽኩቻና የፋኖ ስልታዊ ድል። እስራኤል ለሶማሌላንድ ይፋዊ ዕውቅና መስጠቷ በዚያም ወታደራዊና የባህር ኃይል ሰፈር ለመገንባት መወሰኗ እንዲሁም የጋዛ ተፈናቃዮችን ለማስፈር መስማማቷ በምስራቅ አፍሪካ ፖለቲካ ላይ አዲስ ኃይል ሚዛን መፍጠሩ አይቀርም። ይህ ክስተት በአገዛዙ ላይ የጠላቶች ከበባ ሲያመጣ፣ ለአማራ ፋኖ ደግሞ የድል በር የሚከፍት ወርቃማ አጋጣሚ ነው። እስራኤል ከኢራንና ከሁቲዎች ጋር ለምታደርገው ፍጥጫ ስልታዊ የበላይነት ለመውሰድ ወደ ቀጠናው መግባቷ የቀይ ባህር አካባቢን የታላቅ ኃይሎች የጦር አውድማም ያደርገዋል። አገዛዙ ከሶማሌላንድና ከእስራኤል ጋር በመወገኑ ምክንያት ግብጽ፣ ቱርክና ሶማሊያ፣ ኤርትራ፣ ሱዳንና ጅቡቲ በአንድ ወገን በና አብይ አህመድ ተቃራኒ ተሰልፈዋል። ይህ የስድስትዮሽ ጥምረት አገዛዙን በዲፕሎማሲያዊና በደህንነት ረገድ ክፉኛ ይደቁሰዋል ተብሎም ይታሰባል። እስካሁን የአገዛዙ ዕድሜ ለማራዘም ወሳኝ የሆነውን የድሮንና የጦር መሳሪያ ድጋፍ ሲያደርጉ የነበሩት እንደ ቱርክ ያሉ ሀገራት እስራኤል በቀጥታ ወደ ቀጠናው መግባቷ እንደ ስጋት ይቆጥሩታል። አገዛዙ ከነዚህ ሀገራት የሚያገኘውን ወታደራዊ ድጋፍ ከተቋረጠ ወይንም ደግሞ ከተዳከመ ፋኖ በመሬት ላይ ያለውን ግስጋሴ ለማፋጠንና አገዛዙን በቀላሉ ለመደምሰስ የሚያስችል ወታደራዊ ክፍተት ፓወር ቫኪዩም ያገኛል። በስድስቱ ሀገራት ግብጽ፣ ቱርክ፣ ሶማሊያ፣ ኤርትራና ሱዳን፣ ጅቡቲም የሚመራው ተቃውሞ አገዛዙን ሰራዊቱንና ትኩረቱን ወደ ሱዳን፣ ኤርትራ፣ ሶማሊያና ጅቡቲ ድንበሮች እንዲበትን ያስገድደዋል። አገዛዙ በውጭ ስጋት ተወጥሮም ሰራዊቱን ወደ ድንበር ሲያዞር ፋኖ በሀገር ውስጥ ያለውን የአገዛዙን መዋቅር ለመሰባበርና ስልታዊ የሆኑ ይዞታዎችን ለመቆጣጠር ሰፊ የድርጊት ነጻነትም ያገኛል። ይህም ለአገዛዙ የመጨረሻው መጀመሪያም ይሆናል። በተጨማሪም ፋኖ ይህንን አጋጣሚ በመጠቀም ለኢትዮጵያ ህልውናና ለቀይ ባህር መረጋጋት ብቸኛው ዋስትና እሱ መሆኑን ለጎረቤት ሀገራትና ለዓለም አቀፍ ኃይሎች በማሳየት አስፈላጊውን ወታደራዊና ፖለቲካዊ ድጋፍ የሚያገኝበትን መንገድ ማመቻቸት ይችላል። በአጠቃላይ እስራኤል ወደ ቀጠናው መግባቷ የኢትዮጵያን አገዛዝ በጠላቶች እንዲከበብና ወታደራዊ አቅሙ እንዲዳከም ያደርገዋል። ይህ ሁኔታ ለአማራ ፋኖ ትግል ድልን የሚያቀላጥፍ ስትራቴጂካዊም ስጦታ ነው። አገዛዙ በዲፕሎማሲያዊ ውጥረትና በወታደራዊ ከበባ ተዳክሞ ባለበት በዚህ ወቅት ፋኖ ትግሉን በማፋጠን ሀገር ለመገንባት ምቹ ድልም ያገኛል ሲሉ የውጭ ተንታኞች እየተናገሩ ነው። ይህ የታሪክ አጋጣሚም ፋኖን ከወታደራዊ ኃይልነት ወደ ዓለም አቀፍ የፖለቲካ ተዋናይነት የሚያሸጋግር ክስተት ነው። አገዛዙ በእስራኤል ሰበብ ከቱርክና ከአረብ ሀገራት ጋር መጋጨት ሲጀምር ፋኖ የእነዚህን ሀገራት ድጋፍ ለማግኘት የሚጠቀምበት ወርቃማ ዕድል ይገጥመዋል። ታዲያ ይህንን አጋጣሚም የፋኖ ኃይሎች እንዴት ይጠቀሙበታል? አብረን የምናየው ይሆናል። አንድነት ግን ዋናው ቁልፉ ነው። የፋኖ ኃይሎች ከየትኛውም ኃይል ጋር ለመስራት ለመደራደርም ሆነ አላያንስ ለመፍጠር ከወዲሁ አንድነትን መፍጠር ያስፈልጋቸዋል። ነገር ግን በፋኖ ኃይሎች በኩል ለ3 ወራት እየተደረገ ያለው የአፋባሃና የአፋ ድርድር አሁንም ድረስ መቋጫውን አላገኘም። የነ አረጋ ከበደው የብአዴን ውስጣዊ መበስበስ ከፖለቲካዊ ሽኩቻ ወደ ግድያ ሙከራ መሸጋገሩ ተነገረም። በአማራ ክልል የፋኖ ክንድ እየበረታ ሲሄድ በድኑ ብአዴን ደግሞ በውስጣዊ ሽኩቻና በጎጥ ክፍፍል እርስ በራሱ እየተባለ ይገኛል። ለተወሰነ ጊዜ የቆየው የአንድነት ጭንብል አሁን ተገፎ አመራሮቹም ለግድያ እስከ መፈላለግ ደርሰዋል ሲሉ የውስጥ ምንጮቻችን ገልጸዋል። የብአዴን የውስጥ ክፍፍል አሁን ላይ ከአክቲቪስቶቻቸው የቃላት ፍልሚያ አልፎም ወደ ተግባራዊ የግድያ ሙከራም ተሸጋግሯል። ድርጅቱ በውስጡ በጎጥና በጥቅም ከመከፋፈሉ የተነሳ አንዱ የሌላውን ህልውና እስከ ማጥፋት ደርሷል። በቅርቡ የአማራ ሚዲያ ኮርፖሬሽን አሚኮም ዋና ስራ አስኪያጅ ላይ የተደረገው የግድያ ሙከራ በድርጅቱ ውስጥ ያለውን ከፍተኛ አለመተማመን አንዱ ማሳያ ነውም ተብሏል። የደቡብ ጎንደር ብአዴኖችና አብኖች የጎጃምን ብአዴኖች ፋኖን ማጥፋት አልቻሉም፣ ቀጠናውን ያላረጋጉ በማለት በመክሰስ የፌዴራሉን አመኔታ በማግኘት ቁልፍ ቦታዎችን ለመንጠቅ እየተረባረቡም ይገኛሉ። በተቃራኒው የጎጃሙና የወሎ ብአዴን የስልጣን የህልውና አደጋውን ሊነጠቅ እንደሆነ ነፍሱን ለማዳን ባትልፊልድ ለመፍጠር እየተጋጋጠ ስለሆነ ነው በርካታ ሜቶችንና መረጃዎችን ውስጥ ለውስጥ እየበተንና የወሎ የብአዴን ክንፍ ከጎጃሙ ገጥሞ ያለ አባቷ ሶላት
አመድ አስመሰላት እንዳሉት እና አብዱ ሁሴን በመርጦ ለማርያምና በትሊል እየዞረ መስቀል የሚሳለመው። በአማራ ክልል ያለው የጸጥታ ቀውስና የፋኖን እንቅስቃሴ ብአዴንን ለተወሰነ ጊዜ አንድ አድርጎት የቆየ ቢመስልም አሁን ላይ ግን የጥቅምና የስልጣን ሽኩቻው ዳግም አገርሽቶ ብአዴንን ወደ ለየለት የእርስ በርስ መገዳደል አዙሪት ውስጥ እየከተተውም ይገኛል። ለዚህ የእርስ በርስ ሽኩቻ ዋና ደቀ መዝሙሩ ደግሞ ደመቀ መኮንን መሆኑ ቀውሱን የማይበርድ መሆኑን ያሳያል ተብሏል። በተለይም በደቡብ ጎንደርና በጥምር የወሎና በጎጃም ክንፎች መካከል የተፈጠረው ፍጥጫ ለፌዴራል መንግስት ታማኝነትን የማሳየትና ቁልፍ ቦታዎችን የመቆጣጠር ሩጫም ሆነዋል። በዚህ ሩጫ መሃል አደናቅፎት ወድቆም የሚረገጠውን ከወዲሁ እሱ የሆነው የደቡብ ጎንደር የብአዴን አመራሮች የክልሉን ስልጣን ለመቆጣጠር በሁለት ግንባር እየተንቀሳቀሱ መሆኑንም እየተስተዋለ ነው። በዞኑ ውስጥ ፋኖን ሙሉ በሙሉ ማዳከማቸውን ለፌዴራል መንግስቱ ሪፖርት በማድረግ እኛ ውጤታማ ነን የሚል ገጽታ ለመገንባትም እየሞከሩ ነው። በተቃራኒው ደግሞ እንደነ ተመስገን ጥሩነህ፣ አብዱ ሁሴን፣ አረጋ ከበደና ጎሹ እንዳለም ያሉ ከፍተኛ አመራሮች በፋኖ ላይ የወሰዱት እርምጃ ለስላሳ እንደነበርና ለስለላ ወደ ጫካ የላኳቸው ታጣቂዎች ጭምር ተልኳቸውን አልተወጡም በማለት በፌዴራል ደረጃ ግምገማ እንዲደረግባቸው የደቡብ ጎንደሮቹ የብአዴን ስብስቦች በጎጃምና በወሎ የብአዴን ስብስብ ላይ በፌዴራል መንግስት ግፊት እያደረጉም ይገኛሉ። እንደ መረጃው ከሆነ እነ ይርጋ ሲሳይ፣ መላኩ አለበልና ቀለም ወርቅ ምህረቴም የደቡብ ጎንደር የብአዴን ክንፍን በማስተባበር ቁልፍ የሆኑትን የባህር ዳር ከንቲባነትና የሰሜን ጎጃም ዞን አስተዳዳሪነትና የምክትል ጠቅላይ ሚኒስትርነትን ቦታዎች ለመቆጣጠር ከፍተኛ እንቅስቃሴም እያደረጉ መሆኑን ሹክ ተብለናል። ይህ የደቡብ ጎንደር አመራሮች እንቅስቃሴም ያስደነገጠው የጎጃሙና የወሎው ደንገጦር የብአዴን ክንፍ በበኩሉ ስልጣኑን ላለማጣት የጥረት ሩጫ ውስጥ ገብቶም የሚይዘው የሚጨብጠውም አጥቷል። በጎጃምና በወሎ ከተሞች ውስጥ በታንክና በአውሮፕላን ታጅቦም የሚደረገው የሰላም ኮንፈረንስ ህዝባዊ መሰረት ያለው ሳይሆን ከደርቢያቸው ጋር በገቡት ሰጣ ገባም ለአብይ አህመድ ታማኝነትን ለማሳየትና ሁኔታውን ተቆጣጥረነዋል ለማለት የታለመ የፖለቲካ ቲያትር እንደሆነም ተባኖበታል። ከፖለቲካው ሽኩቻ ባለፈም ልዩነቱ ወደ ግድያና አድብቶ ማጥቃት መሸጋገሩም የጉዳዩን አሳሳቢነት ያሳያል። እናረጋ ከበደ፣ አብዱ ሁሴን፣ ተመስገን ጥሩነህና ጎሹ እንዳለማውን ከህይወት መዝገብ ለማስወገድ የታቀደ እንቅስቃሴ መኖሩን ብአዴን ውስጥ ያለው ቅራኔ የማይታረቅበት ደረጃ ላይ መድረሱን ቁልጭ አድርጎ ያሳያል ሲሉም የውስጥ ምንጮቻችን ገልጸዋል። የፋኖ እንቅስቃሴ በፈጠረው ጫና ሳቢያም የሚፈጠረው የእርስ በእርስ መወነጃጀል ብአዴን በራሱ ውስጥ የመፈራረስ አደጋ እንደተደቀነበት መረዳትም ይቻላል። ብአዴን እርስ በራሱ ሲባላያዩ የአገዛዙ ታጣቂዎች ለማን ብዬ እሞታለሁ የሚል ጥያቄም እያነሱ መሆኑም ተሰምቷል። አንዳንድ ብአዴኖች ካሁኑ ሚስጥራዊ መረጃዎችን ጭምር ለፋኖ እያሳወቁ ሲሆን በዚህም ይበል የሚያሰኝ ስራም እየሰሩ ነው። ይህ የብአዴን የውስጥ መፈራረስ ለፋኖ ድል አብሳሪም የምስራች ነው። ጠላት በገዛ ሴራው ተተብትቦ እርስ በራሱ ሲጠላለፍ የፋኖ የድል ጉዞ ደግሞ ይበልጥ እየለመለመና ህዝባዊ መሰረቱም እየሰፋ ይሄዳል ሲሉ ምንጮች ይናገራሉ። በመሆኑም የብአዴን መበስበስ ለፋኖ ጥንካሬ፣ ለህዝቡ ነጻነት፣ ለነገው ብሩህ አማራ ትልቅ የተስፋም ስንቅ ነው ተብሏል። አሁን በቀጥታ ከአማራ ክልል ወደ ደረሱን ሰበር የጦር ግንባር መረጃዎች አለፋለሁ። በሸዋሮቢት ከተማ ዙሪያ የሚገኙ አካባቢዎችን ጨምሮ በይፋት፣ በማፎድ፣ በማንያምባ፣ በአጋንበር ከባድ ትንቅንቅ ሲካሄድ ውለዋል። ትላንት በተለይ በጣር ማበር ግንባር ማንያምባና ማፎድ እንዲሁም ሻሎ ሜዳ በተባሉ አካባቢዎች በተደረገ ተጋድሎ አገዛዙም ከባድ ኪሳራ ሲከናነብ፣ በአንጻሩ ፋኖ ትልቅ ድል ተቀዳጅቶ መዋሉም ሚዲያችን ለማረጋገጥ ችሏል። የጸረ አማራው የብልጽግና ቡድን የፋኖን ጥቃት ለመመከት ከአየር ኃይልና ባህር ኃይል ጀምሮ የአየር ወለድ ኮማንዶቹን መሰረታዊ ወታደሮችንና ሌሎችን ታጣቂዎች በሸዋ ግንባር ያሰማራ ቢሆንም ነገር ግን ይህ ሁሉ ግብስብስ ኃይል የፋኖን ግስጋሴ ሊያስቆም እንዳልቻለ ነው የተነገረው። በዚህም በርካታ የአገዛዙ ወታደሮች ጭምር ከፍተኛ ወታደራዊ ጦር መሪዎችም ተገድለዋል ነው የተባለው። በሌላ በኩል የዙሃ አባ ኪዳነ ምሕረት ቤተክርስቲያን በአየር መቃወሚያ ወደመች። የአገዛዙ ወታደሮች ቤተክርስቲያኗ ላይ ያነጣጠረ ጥቃት
ጥቃት ፈጽመው ውድመት ከማድረሳቸው በተጨማሪም የመንገድ ግንባታ ሰራተኞችን ጨምሮ 6 ንጹሃንን ማቁሰላቸውም ታውቋል። በላስታ ግንባር ኩልመስክ አካባቢም ከታህሳስ 16 2018 ዓ.ም ጀምሮ እስከ ዛሬዋ ዕለት ድረስ እየተካሄደ በሚገኘው ከባድ ውጊያ ከወደ ፋኖ እየተወሰደበት ነው የሚገኘውን እርምጃ መቋቋም ያልቻለው የአገዛዙ ኃይል ሁሉም አማራ ፋኖ ነው በሚል ንጹሃንን በከባድ መሳሪያ እየደበደበ መሆኑን ሚዲያችን ለማረጋገጥ ችሏል። በአፋብኃ ሚኒልክ እዝ ላስታ ሳምነው ኮርሰር በአርበኛ ኮማንዶ ዘላለም ሲሳይ ከምትመራው ተከዘ ክፍለ ጦር እየተወሰደበት ያለው ከባድ እርምጃን መቋቋም ያልቻለው የአገዛዙ ኃይል ላሊበላ ከተማ ዙሪያ ባጠመደው የአየር መቃወሚያ ዙ 23 የሃይማኖት ተቋማት ላይ ያነጣጠረ ጥቃት ፈጽመዋል። በዚህም ዙ ሀባ ኪዳነ ምሕረት ቤተክርስቲያን በተፈጸመበት የዙ 23 ድብደባ ሙሉ በሙሉ ስትወድም የመንገድ ግንባታ ፕሮጀክት ሰራተኞችን ጨምሮ 6 ንጹሃኖች ስለመቁሰላቸው ሚዲያችን ከምኒልክ እዝ ኮሚኒኬሽን መምሪያ ለማረጋገጥ ችሏል። ይህ በእንዲህ እንዳለ በነ ጀነራል ተፈራ ማሞ በኦሮሚያና ሸዋ አዋሳኝ ከባድ የተጠመደ ወጥመድ ፋኖ ታላቅ ጀብዱ ሰራ። ጀነራል ተፈራ ማሞን ይዛለው ብሎ የተንቀሳቀሰው የብልጽግና ቀይ ቦኔቶ ኮማንዶ በፋኖ ስቦ የመምታት ስልት ድባቅ ተመታ። በኦሮሚያና ሸዋ አዋሳኝ ድንበር አካባቢ ያገዛዙ ጦር በጀነራል ተፈራ ማሞ ላይ ከበባ የፈጸመ መስሎት በከፍተኛ ኃይል ቢንቀሳቀስም በፋኖ የውጊያ ስልት ተጠልፎ ከባድ ሽንፈት አስተናገደ። በተለይም በብልጽግና መንግስት እጅግ የሚታመኑት ቀይ ቦኔቶ ኮማንዶዎች በዚህ ውጊያ ማለቃቸው ነው የተነገረው። የፋኖ ኃይሎች በኦሮሚያና በሸዋ አዋሳኝ ድንበር ላይ በፈጸሙት አስደናቂ የስቦ መምታት አምቡሽ ወታደራዊ ኦፕሬሽን የአገዛዙን ጦር ለከፍተኛ ኪሳራ ዳርገውታል። ከታማኝ የመረጃ ምንጮቻችን እንደተረጋገጠው የፋኖ ኃይሎች ሆን ብለው ጀነራል ተፈራ ማሞ በዚህ ስፍራ ይገኛል የሚል የተሳሳተ መረጃ ለብልጽግና ጆሮ ጠቢዎች እንዲደርስ አድርገው ይህንን መረጃ እንደ ትልቅ ድል የቆጠረው የአገዛዙ ጦር ጀነራል ተፈራን ለመክበብና ለመደምሰስ በሚል ቀቢስ ተስፋ ተሞልቶ በርካታ ቁጥር ያለው ሰራዊት ወደ ተመረጠው የሞት ቀጠናም አስገብቷል። ነገር ግን ቀድመው ስትራቴጂካዊ ቦታዎችን ይዘው የነበሩት የፋኖ ኃይሎች የብልጽግና ኃይል ወደ ወጥመድ እስኪገባ ድረስ በትዕግስት ከጠበቁ በኋላ ስቦ የማስገባትና የመምታት ድሮው ኤንድ ስትራይክ ስልትን በመጠቀም የገዢውን ቡድን ጦር ድባቅ መተውታል። ምንጮቻችን እንዳረጋገጡት ውጊያ የተደረገበት ስፍራ ለአገዛዝ ወታደሮች ወደ ሲኦል ተቀይሮባቸዋል። ለወሬ ነጋሪ መትረፍም ተቸግረዋል። በዚህ ድንገተኛና የተቀናጀ የፋኖ ጥቃት ከ96 በላይ የብልጽግና ልዩ ኮማንዶዎች ቀይ ቦኔቶ አባላት ሙሉ በሙሉም ተደምስሰዋል። የቆሰለው የብልጽግና የወታደር ቁጥርም እጅግ ከፍተኛ እንደሆነ የሚገመት ሲሆን ትክክለኛውን ቁጥር ግን ለማወቅ እስካሁን አልቻልንም። ይህ በ2018 በኢትዮጵያ አቆጣጠር በጎጃም፣ በወሎ፣ በሸዋና በጎንደር የፋኖ ኃይሎች በስፋት እየተገበሩት የሚገኘው ስቦ የማስገባትና የመምታት ስልት የአገዛዙን ዘመናዊ የጦር መሳሪያና የሰው ብዛት ዋጋም እያሳጠው እንደሚገኝ ነው ወታደራዊ ባለሙያዎች እየገለጹት። የዛሬው ድልም የዚህ ስልት ውጤታማነት ማሳያ ተደርጎም ተወስዷል። ከወታደሮቹ በተጨማሪም እስካሁን ቁጥራቸውና ምንነታቸው ያልተገለጹ የብልጽግና ወታደራዊ መጓጓዣዎችና ወታደራዊ መኪኖችም መውደማቸው ተረጋግጧል። ከዚህ ጉዳይ ጋር በተያያዘ ዝርዝር መረጃዎችን በድጋሚ ይዘን የምንመለስም ይሆናል። የአንሻ ክፍለ ጦር አብሪ ፋኖች የብልጽግናን ሰራዊት እንቅስቃሴ በመከታተል በፈጸሙት የደፈጣ ጥቃት እርስ በራሱ ጭምር የብልጽግናን ኃይል እንዲታኮስ በማድረግ ከባድ ሰብአዊና ቁሳዊ ኪሳራም አደረሱበት። ከፍላቂት ተንቀሳቅሶ ጥቃት ፈጽሞ ሊመለስ አስቦም በነበረው የብልጽግና ሰራዊት ላይ ባላሰበበት ሁኔታ የአንሻ ክፍለ ጦር ቃኞች በመከሰት የአገዛዙን ሰራዊት ሙትና ቁስለኛም አድርገውታል። በዚህም ጥቃት አንድ ጓድ የብልጽግና ሰራዊት የብርሃኑ ጁላ ወታደሮች ሙትና ቁስለኛም ከባድ ቁስለኛም ሆነዋል። የአገዛዙ ሰራዊት ወደ ምሽጉ ከተመለሰም በኋላ በተሰነዘረባቸው ቅጽበታዊ ጥቃት የተነሳና መረጃ አላደረሳችሁንም በሚል ምክንያት አለመተማመን በመፈጠሩ ያረጋ ከበደ ሚሊሾችና አድማ በትን ወታደሮች ከብርሃኑ ጁላ ወታደር ሰራዊት ጋር እርስ በራስ እስከ መታኮስ ደርሰው ሰብአዊና ከባድ ጉዳት በብልጽግና ወታደሮች ላይ መድረሱም ነው የተረጋገጠው። እዚሁ ወሎ ላይ ስንቆይ
ካላኮርማ ክፍለ ጦር ራያ ቆቦ ሮቢት ከተማ ዙሪያ ከ40 በላይ የአገዛዙን ሰራዊት ሙትና ቁስለኛ በማድረግ 12 ክላሽ በመማረክ ታላቅ ድል ተጎናጽፏል። ምስራቅ አማራ ኮር 2 ካላኮርማ ክፍለ ጦር በትላንትናው ዕለት ረፋድ ጀምሮ እስከ ምሽቱ ድረስ ራያ ቆቦ ሮቢት ከተማ ዙሪያ በተደረገ ተጋድሎ ከ40 በላይ የአገዛዙን ሰራዊት ሙትና ቁስለኛ በማድረግና 12 ክላሽ በመማረክ ታላቅ ድል ተጎናጽፈዋል። በተጨማሪም በተጋድሎ ካላኮርማ ክፍለ ጦር አገዛዙ የውሸት ፕሮፓጋንዳ ለማስተጋባት ህዝቡን በአዳራሽ ሊሰበስብ ያደረገውን ጥረት በውጊያም ያስቀሩት ሲሆን ውጊያውም ከጠዋቱ እስከ ምሽቱ ቀጥሎ ዙ 23 ማራኪዎቹ ካላኮርማ ክፍለ ጦር 12 ክላሽ 1500 የብሬንና 500 የክላሽ ተተኳሽ እንዲሁም 10 የወገብ ትጥቅን ጨምሮ ሌሎች ወታደራዊ ቁሳቁሶችን 3 የብልጽግና ሰራዊትንም በመማረክ ታላቅ ጀብዶ ሰርተው ውጊያውን ጨርሰዋል። በዚህ የተበሳጨው የአገዛዙ ኃይል ከትላንት ጀምሮ እስከ ዛሬ ድረስ የተለያዩ ከባድ መሳሪያዎችን እያስወነጨፈ ንጹሃንን መንገድ ላይ እየደበደበ በሰው ህይወትና በእንስሳት ላይም ጉዳት እያደረሰ እንዲሁም ቤትና ንብረት እያወደመ እንደሚገኝ ነው የአይን እማኞች የገለጹ። እዚሁ ወሎ ላይ እንቆያለን። ልጅ ኢያሱ ኮር 24ኛ ክፍለ ጦር የአገዛዙን ብልጽግና ሰራዊት ዙፋን ጠባቂ መድፍና 4 ተኳሾቹን ጨምሮ በሞርታር በማውደም ታላቅ ድል ተጎናጸፈ። በርካታ የአገዛዙ ብልጽግና ሰራዊት ከውጫሌ ከጎልቦና ጭሳ በመነሳት ከትላንት ወዲያ ታህሳስ 16 2018 ዓ.ም ጀምሮ እስከ ትላንት ታህሳስ 17 ሙሉ ቀንም ጨምሮ ወደ አምባሰል ዙሪያ አበት ማጥቃት ያደረገ ሲሆን ልጅ ኢያሱ ኮር 24ኛ ክፍለ ጦር በአግባቡ በመመከትና በርካታ ኃይሉን ሙትና ቁስለኛ በማድረግ ከባድ ሰብአዊና ቁሳዊ ኪሳራ በብልጽግና ሰራዊት ላይ በማድረስ ታላቅ ድልን ተጎናጽፈዋል። ልጅ ኢያሱ ኮር 24ኛ ክፍለ ጦር በተጋድሎ መካናይዝዳቸውን በመጠቀም ሞርታር በማስወንጨፍ ውጫሌ ልዩ ስሙም ደንካ የተባለ ቦታ ላይ የነበረ የብልጽግናን መድፍ ኢላማውን ጠብቀው በማውደምና 4 ተኳሾቹን ጭምር በመደምሰስ ታላቅ ድል ተጎናጽፈዋል። በዚህም ከባድ ሰብአዊና ቁሳዊ ኪሳራ የደረሰበት የአገዛዙ ሰራዊት በተከታታይ 2 ቀናት በተደረገው ተጋድሎ የጀትና ድሮን ቅኝት እያደረገ የተዋጋ ሲሆን ንስሮቹም 24ኛ ክፍለ ጦርም ምንም ነገር ሳይበግራቸው የብልጽግናን ኃይል አይቀጡ ቅጣት ቀጥተውት ወደ መጣበት በመመለስ እንዲሁም ቀጠናቸውን ጭምር በማስከበር ታላቅ ድል አስመዝግበዋል። ከባድ ሰብአዊና ቁሳዊ ኪሳራ ደርሶበት ሽንፈትን የተከናነበው የፋሺስቱ አገዛዝም እንደተለመደው የበቀል አፈሙዞን ወደ ንጹሃን ያልታጠቁ አማራዎች በማዞር ከባድ መሳሪያ ሲያስወነጭፍ ውሎም በሰው ህይወትና እንስሳቶች ላይም ጉዳት ማድረሱ ነው የተገለጸው። ከዚህ በተጨማሪ በሌላ ግንባር እዚሁ ወሎ ላይ ምኒልክ እዝ ባላጎት ወርዋሪ ሻለቃና ልጅ ኢያሱ ኮር 23ኛ ክፍለ ጦር ቃኝ አጅባር ከተማን ተቆጣጥረው የተሳካ ቀዶ ጥገና በመስራት ድል ተጎናጽፈዋል። ምኒልክ እዝ የባላጎት ወርዋሪ ሻለቃ አንድ ሻምበልና የልጅ ኢያሱ ኮር 23ኛ ክፍለ ጦር ቃኝ በጥምረት በትላንትናው ዕለት ንጋት ጀምሮ አጅባር ከተማን በመቆጣጠርና የተሳካ ቀዶ ጥገና በማድረግ ከ15 እስከ 20 ወዳደር ሚሊሻ በመደምሰስ ብሎም 5 ክላሽ በመማረክ ድል ተጎናጽፈዋል። በተጋድሎ ፋኖች ወደ አጅባር ከተማ በውጊያ ጥሰው የገቡ ሲሆን በርካታ ሚሊሻ አልጋ ይዞም መንደር ገብቶ በተኛበት ተደምስሷል። በዚህም ከ15 እስከ 20 የሚሆን ወዳደር ሚሊሻ የተደመሰሰ ሲሆን ቁጥሩ ያልታወቀ ቁስለኛም ሆነዋል። ቀሪውም ወደ ጊምባና ተንታም ሸሽቷል የተባለው። አድማጭ ተመልካቾች ለሰዓቱ ያስኩላችሁ ዘገባዎች እነዚህን ይመስላሉ። በዜናዎቻችን ላይ ያላችሁን ሐሳብ አስተያየት በኮሜንት መስጫ ስር አስፍሩልን። እንዲሁም በዝግጅታችን ክፍል ላይ ያላችሁን ሐሳብ አስተያየት ምን ይጨመር ምን ይቀነስ የሚሉትንም በኮሜንት መስጫ ስር አስፍሩልን። እንዲሁም ቪዲዮውን ላይክ፣ ቻናሉን ሰብስክራይብ በማድረግ አጋርነታችሁንም እንድታሳዩን እንጠይቃለን። እንዲሁም ላልሰሙ እንዲደርስ ሼር በማድረግ ለበርካቶች ተደራሽ ታደርጉን ዘንድም እንጠይቃለን። በቀጣይ በሌሎች ዘገባዎች እስካገኛችሁ ድረስ ቸር ያሰማን።